خلاص بيبي ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰብ ላይክ ሼር አድርጉ። በቃ እናንተ ፌመስ ያኑለ ሰው ሀብታም ያልሆነ ሰው እንዲያብርሽ ያሉ በውሸት የሚመጣ ሰው እውነተኛ ይዞ የሚመጣ ሰው ምስኪን አንድ ግለሰው ሰብስክራይብ አታረጉም፣ ሼር አታረጉም፣ በቃ ላይክም አሰጡም። በቃ እናንተ አብሪ ዛሬ መለቀቀ አብርሽ መለቀቀ ሩታ መለቀቀች ኤፍሬም መለቀቀ በቃ በእንደዛ ነው። አብርሽ ሲጀመር ማን ነው ራሱ ወዶ ፈቅዶ ነው ከሴቶቹ የሚዘላዘለው። ዘልዛላ የወንድ ዘልዛላ ወንድ ልጅ አይደለም እንዴ? ወንድ ልጅ አሁን እሱ ሩታና ፍቅር ታቅቶት ነው? ወላሂ አይደለም ራሱ ገንዘብ ስለሆነ ቢዝነስ ስለሆነ ያንን ቢዝነስ ከነሱ ጋር ስለሚያምርበት ነው እንጂ እነሱ ሴቶቹ አቅቶት አይደለም። አልጋ ይዞ ምን ብሎ ራሳቸው ተቀናሽቶ ራሳቸው አስቦ ቢያደርጉትም እሱ ወንድ ልጅ ነው፣ እነሱ ሴት ናቸው። ሴት ልጅ እኮ ምንም አቅም የላት። አንድ ጊዜ በጥፊ ሲሰጧት እዛ ይዞርባትና ትወድቃለች። ወንድ ልጅ ነው፣ ብዙ ነገር ይቋቋማል። ሴት ልጅ ምንም አትቋቋምም፣ ከኔም ጀምሮ ማለት ነው። ሴት ልጅ የመቋቋም ችሎታዋ ትንሽ ነው፣ ምላሳዋ ረጅም ነው። በቃ ሴት ልጅ ምላሳችን ረጅም ነው፣ የመቋቋም አቅማችን ደግሞ በጣም ትንሽ ነው። አንዴ በጥፊ ሩታን ቢላት፣ አንዴ በጥፊ ፍቅርተን ቢላት፣ ይሄ ልጅ ካቀዱት ካሰቡት ካለሙት ነገር መውጣት ይችላል። ወዶ ፈቅዶ ስለሆነ ነው ይህን ነገር። ባለፈ እኮ ብሏል፣ በአዲስ ቪዲዮ እንመጣለን ጠብቁን ብሎ እኮ ቪዲዮ ሰርቷል። በአዲስ የተባለ ቪዲዮ ይሄ ነው። እሱ ከአንድ ግለሰብ ሴት አልጋ ይዞ ሲያጃጅሉ እሱ ሞተዋል እንዴ? ተቀብረዋል እንዴ? ተከፍነዋል እንዴ? አፈር ለብሰዋል እንዴ? ሚዲያ የሚያቆሸሸው እሱ ከቤተሰብ እሱ ምንድን ነው? ህፃን ልጅ ነው እንዴ? ዛሬ አንድ እንትን ያለበት ነገር ደግሞ የታቀደበት ነው ድጋሚ ይታቀድብኛል ብሎ እኮ የሰው ልጅ እርምጃ ይወስዳል። በእነዚህ ሴቶች እርምጃ መውሰድ አቅቶትን አይደለም፣ ፈቅዶ ወዶ ነው እነዚህ ልጆች የሚጫወቱበት። ወዶ ፈቅዶ ነው። ከነሱ ካልሰራ ከነሱ ካልመጣ በእንደዛ ነገር ካልሰራ ቢውም አያገኝም፣ ብርም አይወርድም እና ዶላርም አይመጣም። ወዶ ፈቅዶ ያደረገው ነገር ነው። ይሄ ማንም ግን የሚጃጃል ይጃጃል። አንደኛው ይሄ ቲክታክ ላይ ያሉ ልጆች ይጃጃላሉ። ሁለተኛ ደግሞ አቀነባብሮ የሚመጡ ልጆች ይጃጃላሉ። ባለፈ ማለት ነው ጠብቁኝ በአዲስ ቪዲዮ እንመጣለን ብሎ ተናግሮ ሄደ። ይሄም ሰው እርምጃ ማልወሰድ ይሆን ትምህርት ማልወለውም ትዝብትም አላደረገውም። ድጋሚ በሚል ደግሞ ሰሸሚዙ ነው እንጂ ሱሪም አላወጣም፣ እግሩን ካልሲ አላወጣም። ዝም ብሎ ነው ህዝቡን ለማጃጀል ህዝቡን ለማታለል ነው እንጂ ስራ የለውም። ሰውነቱ በስፖርት አጠንክሮ ምላሱን ከሴት አጃጅሎ ምን ወንድ ልጅ አይደለም እንዴ? ወንድ ልጅ ሴት ልጅ እኮ በጥፊ ካላት ትወድቃለች። ወንድ ልጅ ብዙ ነገር ይቋቋማል። ራብ አይቋቋምም እንጂ ብዙ ነገር ይቋቋማል። እየራበውን ብዙ ነገር ይቋቋማል። ሴት ልጅ ብትጠግብ ሆዷን ቢሞላ ቢፈላባትም አንድ በጥፊ ካሏት ትወድቃለች። እነዚህ ሴቶች ፍቅር ታቅታው ነው ወይ ሩታ ታቅታው ነው? ለማን ብሎ ነው? ነፍስያ እኮ ነው፣ ህይወት እኮ ነው። ይሄ ወዶ ፈቅዶ ካላደረገ ማን ይልኝ? አሁን ዛሬ በዚህ ምን እሱ ሞቷል እንዴ? ይሄ ማንም ሰው ተቀባይነት የሚያገኘው ነገር አይደለም። እሷም ደግሞ ማነው ስማ የሜላም ደግሞ ተስማምቶ ፈቅዶ ቪዲዮ ልሰራ ነው ብሎ ነው እንጂ እሷን ሳያስፈቅድ በባዶ ሚዲያ ወጥቶ ከነዚህ ልጆች አይጃጃልም። ሁላችሁም ለቢዝነስ ነው። ሁላቸውም ለቢዝነስ ነው። በቃ ማለት አንዷን አብርሽ ተወዲያለች፣ አንዷ ሩታን ታሞግዛለች፣ አንዷ የሚላን ታናግዛ፣ አንዷ በቃ በየብሔሩን የራሱ መኖር ሲገባው የነሱ ነው የሚኖረው። ሰው ለራሱ መኖር ባቃተበት ሰዓት እነሱ ለሰው ነው የሚኖሩ። እነሱ የሚያደንቃቸው የሚያሞግዛቸው ሰው ባይኖር ሁሉ ለእያንዳንዱ ስራው ሰርቶ ላቡናን ጠብጥቦ እጁን አቆሾ ይኖር ነበር። እድሜ ለዋይም ለመዲያው ዋይፋል ሁሉም ለእያንዳንዷ ታደንቃለች፣ ታሞግዛለች፣ እንቅልፍ ታጣለች። ስራን አሰራም የመዲያ ብጥርቆ ትሰብራለች። ማንም ቢሆን እዚህ ጋር እነሱም ወዶ ፈቅዶ ነው ይሄ ነገር የሚያደርጉት። በቃ
ዶላር ስለሚከፍላቸው በእንደዚህ አይነት ነገር ደግሞ ካልሆነ በእውነት ከሆነ ማንም አይቀር። አሁን እኔ ይሄ ነገር ይሄ ነው ብዬ እመጣለሁ። ለእኔ ግን የኔ ቪዲዮ የሚያየው የለም። የእነሱ ቪዲዮ አንደኛ በቪዲዮ ይወጣል፣ ሁለተኛ የሚያደርጉ ነገር ክርስቲያን ናቸው፣ እንደ ፍላጎታቸው ያደርጋሉ። የለመዱ ናቸው፣ ተለማጅ ናቸው። በውሸትና በማታለል ስለማይወጡ ህዝቡን ይቀበላቸዋል። ህዝቡ የሚቀበለው ውሸት ነው። እውነት ያዘለ ነገር መቼም አይቀበልም። መቼም እውነት በጠፋበት ሰዓት፣ ውሸት በሞላበት ሰዓት በቃ እነሱም ተቀባይነት አገኙ፣ የሚያሞግዛቸው አገኙ። እንደ ፍላጎታቸው ነው የሚሆነው። ወንድምየውም ለጉያ ነው፣ ወንድሙም ለጉያ ነው፣ እህትዮም ለጉያ ነው። ሁሉ ለእያንዳንዱ ለጉያ ነው። ይህ ልጅ እውነት ባለጌ ሆነው አይደለም። እውነት ከሴቶች መተኛት አምሮት አይደለም። ቢዝነት ነው፣ ብር ነው። ብር ቢዝነት። ብር ምን ያርግ? አሁን ለእነ ሴቶች ለእያንዳንዱ ይከፍላቸዋል። በዛ አልጋ ይከፍለዋል። ለምን ዛሬ በእንደዚህ አይነት ነገር ነው። እኔ እዚህ ጋር የሚዲያ ማክሰሌ ባሳይ ማንም ያይልኝ የለም። ግን ለነሱ ይሄ ታሪክ ነው። በቃ ትላንት እንደዛ ነበር፣ ከዛ እንደዚሁ። ይሄ በቃ ማጨብጨባ ነው። ቪዲዮ ይሰሩበታል ለራሳቸው። በቃ ይሄ ለራሳቸው ትልቅ ነገር ነው። ትልቅ ደረጃ ነው። ግን እንዴት ነው በኢትዮጵያ ዘንድ እንዴት ነው የሚኖረው? አትግደሉኝ እያሉ የሚገደልበት ዘመን ደርሰናል። ባሉን ትቶ ሚስቱን ትቶ ከሌላ ሚስት የሚተኛበት ሰዓት ዘመን ደርሰናል። የውሸት የርቀቁት ቪዲዮ መልቀቅ ዘመን ላይ ደርሰናል። እንዴት ነው የሚኖረው? ይሄ አሁን ኑሮ ነው ወላ ሽሮ ነው? አሁን አፈቅረዋለሁ ወደዋለሁ። ትላንትና በልጅነት ያፈቀረችው በልጅነት የተለያዩ ታስሩ ስትማገጥ ሳስሩ ስትራገጥ በእንትና ዲቃላ ወልዲያ ዛሬ አብርሽን ወዲያለሁ አፈቅርሃለሁ ስትለው ሞቷል እንዴ? ወንድ ልጅ አይደለም እንዴ? ሴት ልጅ እኮ እንዴ ትላንት ምን አይቼ ታላየው ዛሬ ምን ለፍቅር ለእንትና ለምን እንደዚህ አለ ለእንትና ለሩታ ትላንት አብሬሽ ኖራለሁ አሁን አብሬሽ መኖር አልችልም አላት። ለዚችስ ለምን አይላትም? ትላንትና በልጅነታችን ሰዓት አብረን አሳልፈናል፣ አብረን ተጫውተናል፣ አብረን ቪዲዮ ሰርተናል። ረግጠሽ ጥለሽ ሄደሻል፣ ካሁን በኋላ አላቅሽም ቢላት ቆይ ሁሉ ግን አቅዶ ሰርቶ ምን ብሎ ከማን ይስራ? ከማን ይምጣ? ማን ይለት? ፍቅርቱን ተከፍሏት ነው፣ ሩታም ተከፍሏት ነው። በቃ የመጨረሻ እና ላይክ ሼር አድርጎ